ቤተሰብ ሃይሚ ብቻዋን እቤት ውስጥ ቁጭ ብላ ቡርኬ ዱባይ ሄዶ ሊዝናና የማይሆን ነገር እኮ ነው። አስቡት። ቡርኬ ብቻውን እንኳን ቢሄድ ደስተኛ አይሆንም። ሃይሚም እዚህ ብቻዋን ብትቀመጥ ደስተኛ እንደማትሆን የታወቀ ነገር ነው። አብረው እንደሚሄዱ ወስነዋል። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰብ ቡርኬ ሃይሚን በጣም እየለመናት እንዳለና ወደ ዱባይ አብረን እንሄድ እያለ እየጎተጎታት ይገኛል። ግን ሃይሚ ግን አሻፈረኝ ብላለች ይመስለኛል። ቤተሰብ ሃይሚ በቡርኬ በጣም ያዘነችበት ይመስለኛል። ለዛም ይመስለኛል እንጂ አብረን እንዝናና ሲላት ካሁን እምቢ ብሎ አጣቅም። በአሁኑ ግን ነገሩ ትንሽ ጠንከር ያለ ይመስላል። በተለይ ደግሞ በእነ አብሳላትና በእነ እዩ ምክንያት በቡርኬ ትንሽ ሳትከፋበት አትቀርም ሲመስለኝ። ቤተሰብ እስኪ ወደ ቪዲዮ። የዱባይ ነገር ስትቀበለኝ እስካሁን አልቻለችም። ያው በመጣሁበት ቁጥር መናገር ስላለብኝ ነውና አክቲቪቲ ያደረገችኝ አይደለምና እንግዲህ ቤተሰብ ሃይሚን ቡርኬ በጣም እንደጠየቃትና አብራው ዱባይ ሄዳ ሪፍሬሽ እንዲያደርጉ ነገሮችን ለማመቻቸት እየሞከረ ይገኛል፣ ከንግግሩ እንደምንረዳው ማለት ነው። ግን ቤተሰብ ሃይሚ ልትቀበለው አልቻለችም የቡርኬን ጥያቄ። ምክንያቱም ሃይሚ ምንም እንኳን ቡርኬ አብሯት ቢሆንም ደስተኛ ብትሆንም እሷ ትንሽ ግን ልቧን ማሸነፍ ይቀረዋል። ቡርኬ ሃይሚን ልቧን ማሸነፍ ይቀረዋል ብዬ አምናለሁ። በዚህ ትንሽ ጊዜ ውስጥ የዱባይ መሄጃቸው ጊዜ እስከሚደርስ ድረስ የሃይሚን ልብ ማሸነፍ ይኖርብሃል ቡርኬ። ይሄ ያንተ የቤት ስራ ነው እና ደግሞ ለጨረቃ ፋሚሊ ቃል ምትገባላቸው ነገር ቢሆን ደስ ይለኛል። ሃይሚን ለማሳመንና ሃይሚ ልብ ውስጥ ለመግባት መሞከር እንዳለብህ ነው የሚሰማው። ምክንያቱም አንተ ብቻህን እዛ ዱባይ ሄደ እሷ እዚህ ቤት ውስጥ ብቻዋን እንድትሆን እኛም አንፈልግም፣ አንተ የምትፈልግ አይመስለኝም። ደስ የሚል ነገር ስላልሆነ ማለት ነው። ስለዚህ ቡርኬ ነገሮችን ለማስተካከል ሞክር፣ ሃይሚን ለማሳመን ሞክር። የምትወዱትም ጓደኛችሁ ዱባይ እንዳለ አስታውሳት። ሁሉንም ነገር ብቻ ፊቷ ላይ ድቅን እንዲል አድርግ። ብቻ የተቻለህን አድርግ እና አብራችሁ እንድትሄዱ ነው የምንፈልገው እንጂ አንተ እዛ ሆነ እሷ እዚህ ሆና ብቸኝነት እንዲሰማት የምታደርግ አይመስለኝም። አንተ የሚያስችልህም አይመስለኝም። ስለዚህ ይህንን የቤት ስራህን ሃይሚን የማሳመኑን ሁኔታ ለጨረቃ ፋሚሊ ስትል ቃል ገብተህ ሃይሚን አሳምናት ወደ ዱባይ አብራችሁ እንድትሄዱ ነው የምንፈልገው። ይሄ መልእክት ላንተ ነው ቡርኬ። ለኛ ማራጭ ነው በቃ እስካለሁበት ድረስ ኦሬዲ እየደረሰ ነው። ቀኑን መናገር ስለማትችል ነውና እየደረሰ ነው። እንግዲህ ቤተሰብ ቡርኬ ቀኑ እየደረሰ እንደሆነና ወደ ዱባይ የሚሄጃው ጊዜ ተናግሯል። ስለዚህ እስከምትሄድ ድረስ የግድ ማለት ነው ሃይሚን ማሳመን ይኖርብሃል ቡርኬ። የምሬን ነው የምልህ። ካልሆነ ምንም ደስ አይልም፣ ይደብራል። እንዴ እናንተ ለብቻ ተነጣጣላችሁ አስቡት። የማይሆን ነገር ነው። ገባ? ለአንተም ቢሆን እዛ ስትሄድ ደስተኛ የምትሆን አይመስለኝም። ምክንያቱም እሷ ኢትዮጵያ መሆኗን ስታስብ እዛ ሄደ መዝናናት ራሱ የምትችል አይመስለኝም። ምክንያቱም ሃይሚን እዚህ እያሰብካት አንተ እዛ ብቻህን ውስጥ ራሱ የሚፈቅድልህ አይመስለኝም ለመዝናናት ማለት ነው። ስለዚህ የግድ ለራስህም ስትል ለጨረቃ ፋሚሊ ቤተሰብም ስትል ሃይሚን አሳምነህ አብረሃት ነው መሄድ ያለብህ ብዬ የማስበው ማለት ነው። እና ሌላው የጨረቃ ፋሚሊ በሙሉ የተቻለውን በሙሉ ያደርጋል። በውስጥም ሆነ በኮመንት ለሃይሚ ነገሮችን ግልጽ ለማድረግ ይሞክራል የጨረቃ ፋሚሊ በሙሉ። ስለዚህ አንተም የተቻለህን አድርግ። ምክንያቱም ከጨረቃ ፋሚሊ የበለጠ አንተ አጠገቧ ስላለ እሷን ለማሳመን ስለምትቀርብ ነገሮችን ግልጽ ለማድረግ ሞክር ለሃይሚ ብዬ ነው የማስበው። ስለዚህ እኛም የተቻለንን እናደርጋለን። እስኪሄድ ባለው ታይም ድረስ ተስፋ አልቆርጥባትም። ውስጧ ላይ አሁን የያዘችው ነገር አለ። እንግዲህ ቤተሰብ ቡርኬ እስከሚሄድ ድረስ የመሄጃ ቀን እስከሚደርስ ድረስ እኔ በሃይሚ ተስፋ አልቆርጥም ብሏል። እሷን ይዤ ለመሄድ የተቻለኝን ሁሉ አደርጋለሁ ብሏል። ይሄንን ካንተ መስማታችን ለኛ ትልቅ ነገር ነው፣ በጣም ደስ የሚል ነገር ስለሆነ ስለዚህ ቡርኬ አሁን ባሰብከው ሐሳብ ላይ
እኛ ሐሳብህን ልናጠነክር ዝግጁ ነን። ሐሳብህን ማጠንከር ነው የኛ ስራ ካሁን በኋላ እኛ የጨረቃ ፋሚሊ ማለት ነው። ስለዚህ ሃይሚን እንደምንም ብለህ ለማሳመን ሞክር። ቅድም እንዳልኩ ብቻ የሆነ ተአምር ፍጠር እሷን ለማሳመን ማለት ነው። ስለዚህ የሆነ ተአምር ፍጠርና አብራችሁ እንድትሄዱ አድርግ ብሩኬ። በቃ ያላይ በላይ ምናምን ነው እንጂ በእውነት እንደ ድሮ አይደለም። እውነት እየታገልኩ ምናምን ነው እየቀጠልኩ ያለሁት እና እንደ ድሮ አይደለም። እንግዲህ ቤተሰብ ብሩኬ እንደ ድሮ አይደለንም ከሃይሚ ጋር ትንሽ ባህሪዋ ትንሽ ጠርጠር ብሎብኛል እያለ ነው። ቤተሰብ ገባችሁ? ሃይሚ እንዳልኳችሁ ሃይሚ ትንሽ አዝናለች ማለት ልቧ ደክሞታል። ገባችሁ? በቃ ድክም ብሏታል። በብሩኬ ዙሪያ እነዛ ሁላ ሴቶች በብሩኬ ህይወት ውስጥ ስላለፉ ትንሽ ልቧ በብሩኬ ሳያዝን አልቀረም። ስለዚህ ብሩኬ አሁን ሁለት የቤት ስራ ነው ያለበት፣ የሃይሚን ልብ ማሸነፍ፣ ሁለተኛው ደግሞ ሃይሚን አሳምነህ ወደ ዱባይ አብራችሁ መሄድ ይሆናል ማለት ነው። ስለዚህ አንተም እንደሚከብድ እናውቃለን። ምክንያቱም ያዘነብህን ሰው ልክ እንደ በፊቱ ልክ እንደ መጀመሪያው እንዲሆን ለማድረግ መጣር ትንሽ ሊከብድ ይችላል። ትዕግስት ይፈልጋል፣ ትዕግስትን ይፈታተናል። እነዚህን ነገሮች አንተም በደንብ ተቋቁመህ ጠንካራ ሆነ የሃይሚንም ጸባይ ተረድተህ ነገሮችን እንደ ጸባይዋ ነገሮችን ብታስተካክል የተሻለ ይሆናል። እንግዲህ ቤተሰብ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።